ሰላም እንደምን አላችሁ የዩቲዩብ ተከታታዮች። ዛሬ ከባለፈው የቀጠለ ሂስትሪ ግሬድ 10 ቻፕተር 1 ፓርት 2 ፓርት 1ን ፕሌይሊስት ላይ ገብታችሁ ማግኘት ትችላላችሁ። የዛሬው ርዕስ the unification movement in Italy ኢታሊ እንዴት ውህደቷን እንደፈጠረች and my name is Mr. ጌታቸው። ኖቶችን ፓወርፖይንቶችን ማግኘት ከፈለጋችሁ ጌታቸው 700 በሚለው ገብታችሁ ጆይን አድርጋችሁ ኖቶችን የተለያዩ ኖቶችን ማግኘት ትችላላችሁ። በፓወርፖይንት የተዘጋጁ ሾርት ኖቶችን አካዳሚክ ይር 2018 ነው። ተንቀጥል the Italian unification or the unification of Italy. When you see Italy before their unification, Italy was the center of Roman Empire. የሮማን ኢምፓየር ትልቅ ኢምፓየር ነው። የዛ ማዕከል ነች። and it was also the birthplace of Renaissance movement. የ14 እና 15ኛው መቶ ክፍለ ዘመን ላይ የነበረ የኢንተሌክቹዋል ሙቭመንት ነበር። ኢንተሌክቹዋል ሙቭመንት ይሄ ሬኔሳንስ ሙቭመንት ብለን የምንጠራው ማለት ነው። የዛም መነሻ በርዝ ፕሌስ ነበረች። the beginning of exploration and discovery. It decreases the importance of the Italian cities. በፊት ከዲስከቨሪ እና ኤክስፕሎሬሽን ከመጀመሩ በፊት የኢታሊያን ሲቲዎችን ከአውሮፓ ወደ ምስራቅ የሚሄደው የንግድ መስመር በሜዲትራኒያን ሲ ክሮስ ያደርጋቸው ነበር። ስለዚህ በዚህ ምን ያገኙ ነበር? ትልቅ ረቨኑ ወይም ገቢ ያገኙ ነበር። ነገር ግን ኤክስፕሎሬሽን እና ዲስከቨሪ የንግድ መስመሩን ከሜዲትራኒያን ሲ ወደ አትላንቲክ ኦሽን ንግዱ ወደ አሜሪካ ስላዘነበለ ምን አድርገዋል? የሚያገኙት ገቢ ቀንሶባቸዋል። ስለዚህ ኢኮኖሚያቸውም ተዳክሟል ማለት ነው። So the factors for the unification movement in Italy. Italy ላይ unification movement ፋክተሮቹ አንደኛው the Vienna Congress of 1850 በ1815 ቬና ኮንግረስ አውሮፓ ላይ ተካሂዷል። after the defeat of Napoleon. ይሄ አንድ ኮዝ ነበር። ለምን ካል ምክንያቱም the Congress disintegrated Italy into smaller petty states. ጣሊያኖችን ከፋፍሏቸዋል ወደ 8 እና ለተለያዩ ሎካል ሩለሮችና ለውጭ ሀገሮች የጣሊያን ግዛቶችን ሰጥቷል። ይሄ በቬና ኮንግረስ ስምምነቱ ማለት ነው። ለምሳሌ only Piedmont Sardinia was an independent state. ከኢታሊያን ሲቲ ስቴቶች መካከል ብቸኛዋ ነፃ ሀገር የነበረችው ፒድሞንት ሳርዲኒያ ነች። ሌሎቹ ለሎካል ሩለር ለውጭ ሀገሮች ተሰጥተዋል ማለት ነው። ለምሳሌ ቬኔሻና and Lombardy they were given to Austria. The other Parma, Modena, Lucca, Tuscany were given to local prince dominated by Austria. እንደዚህ ደግሞ በአውስትሪያ የበላይነት እንትን ይያሉ ለሎካል ፕሪንስ ተሰጥተዋል። ሌላኛው A state of Catholic Church was restored to the papacy or the papal state ruled by the pope. Catholic state ወይም ሮም ለማን ተሰጣለች? በፖፑ እንድትመራ በጳጳሱ እንድትመራ ተደርጋለች በቬና ኮንግረስ ስምምነቱ ማለት ነው። ሌላ Naples and Sicily or the kingdom of two Sicily ተብሎ they were restored to local rulers dominated by Austria. በአውስትሪያ የበላይነት አሁንም ለሎካል ሩለሮች ተሰጥቷል። ስለዚህ ኢታሊን በታትኗት ነበር ቬና ኮንግረስ ማለት ነው። ኢታሊያን በታትኗት ነበር ማለት ነው። ሁለተኛ the 1848 revolution movement in Europe. በ1848 አውሮፓ ላይ ከእንግሊዝ በቀር ወይም ከብሪቲሽ በቀር ሁሉም ሀገር ላይ ሪቮሉሽን ነበር፣ አብዮት ነበር። ይሄ ሪቮሉሽን ለጣሊያን ምን አመጣላት የሚለውን እናያለን። It's revived the Italian nationalism. የኢታሊያን ናሽናሊዝምን ሪቫይቭ እንዲሆን አድርጎታል። ሌላኛው ፒድሞንት ሳርዲኒያ the only state which is made an independent የነበረችው ብቸኛዋ ስቴት ከጣሊያን ስቴቶች መካከል ፒድሞንት ሳርዲኒያ ነች። ኮንስቲቱሽኗን ኤስታብሊሽ አድርጋለች። ህገ መንግስት እንድታወጣ አድርጓታል። ስለዚህ የተደራጀ አስተዳደር እንዲኖራት ጠንካራ አስተዳደር እንዲኖራት አድርጓል ማለት ነው። ከዛ በኋላ ለዩኒፊኬሽኑ ሙቭመንት ማዕከል ሆና እንድታገለግል ረድቷታል ማለት ነው። ስለዚህ ይሄ እነዚህ ሁለት ዋና ምክንያቶች ለዩኒፊኬሽን ሙቭመንቱ ፋክተሮች ናቸው። ነገር ግን ዩናይትድ ለማድረግ ወይም ውህደታቸውን ለመፈጸም በሚያደርጉበት እንቅስቃሴ ኦብስታክሎች ነበሩ or there was
hindering factors that delay the unification movement in Italy እነሱ ምንድን ናቸው? እነዚህን እናያለን ማለት ነው። አንደኛው የቬና ኮንግረስ ነው። ምክንያቱም በታትኗቸዋል። ዲፈረንት ኢንዲፔንደንት ስቴቶች ተበታትነዋል። ቬና ኮንግረስ ለበታተራቸው ለሎካል ሩለርና ለሌሎች የውጭ ሀገሮች ስለሰጠ ማለት ነው። the presence of foreign powers ኢታሊያን ግዛት ላይ አውስትሪያ እና ፈረንሳይ አሉ። ኢታሊ ዩናይትድ እንድትሆን አይፈልጉም። because if Italy will be united they will lose their own ኢንትረስታቸውን ወይም የሀገራቸውን ጥቅም ያጣሉ። ለምሳሌ አውስትሪያ ብዙ ግዛቶችን የጣሊያን ይዛለች። ኢታሊ ዩናይትድ ሆነች ማለት እነዚህን ታጣለች ማለት ነው። ፈረንሳይም እንደዚሁ የጣሊያን ግዛትን የሮም ላይ ተቆጣጥራለች። ስለዚህ ኢታሊ ዩናይትድ ሆነች ማለት ሮምን ታጣለች። ሮም ላይ ያላትን ይዞታታል። ሌላው ትሬት ነው ለነሱ። ኢታሊ ዩናይትድ ሆነች ማለት ስትሮንግ ነች ትሆናለች ማለት ነው። ስለዚህ ለነሱ ትሬት ነው። ለነሱ ተፎካካሪ ወይም ተገዳዳሪ ኃይል መክፈት ማለት ነው። ሌላኛው the negative role of the Pope against the unification movement ጳጳሱ ኢታሊ ዩናይትድ እንድትሆን አይፈልግም። he stands against the unification movement. He preached the people to stand against the nationalists. ምክንያቱም ምንድነው? if Italy will be united he will lose his political authority over the papal states. ሮምን እንዲያስተዳድር ተሰጥቷል። ስለዚህ ኢታሊ ዩናይትድ ሆነች ማለት ምን ያጣል? አስተዳዳሪነቱን ያጣል፣ ፖለቲካል አውቶሪቲውን ያጣል ማለት ነው። ሌላው the existence of several independent states የተለያዩ several ብዛት ያላቸው ኢንዲፔንደንት ስቴት መኖራቸው፣ ሰልፍ ሩል ስቴቶች መኖራቸው ጥቅማቸው ሎካል ሩለሮች ጥቅማቸውን ስለሚያጡ ኢታሊ ዩናይትድ እንድትሆን አይፈልጉም። ይሄም በአጭር ጊዜ ኢታሊ ዩናይትድ እንዳትሆን እንቅፋት ወይም hindering factor that delay the Italian unification movement ብለን እንጠራቸዋለን ማለት ነው። ቀጣይ ያለው the course of the movement እንዴት ኢታሊ ዩናይትድ ሆነች፣ ሙቭመንቱ ምን ይመስል ነበር የሚለውን እናያለን። So the movement was begun before 1848 by educated and young Italians ከ1848 ከሪቮሉሽኑ በፊት ነው ሙቭመንቱ የተካሄደው። ከኢታሊያን ሙቭመንቱ የተጀመረው ከ18 በማን በyoung educated and young Italians የተማሩና ወጣት የሆኑ the young Italian movement was organized by ጁሴፔ ማዚኒ ተብሎ በሚጠራ ሰው ተደራጅተው young Italian movement የሚል ግሩፕ አቋቁሟል ማለት ነው። ዓላማው ምንድነው? aimed at creating democratic republic in Italy and he inspired the Italian by his poems. ወጣት ጣሊያኖችን ዲሞክራቲክ ሪፐብሊክ ኦፍ ኢታሊን ኢስታብሊሽ ለማድረግ ነው ዓላማው the young Italian movement. so inspired ያነሳሳቸዋል ናሽናሊዝም ሙቭመንት ወይም ናሽናሊዝም ፊሊንጋቸው እንዲያድግ በግጥም በጽሁፍ ያበረታታቸው ነበር ማለት ነው። ማዚኒ viewed nation state to be a necessary and opposed monarchy. that means he opposed monarchical system. በንጉሳዊ አገዛዝን አይቀበልም። የራሳቸው የሆነ ኔሽን ስቴት መመስረት አለበት ብሎ ነው የሚያስበው ማለት ነው። so he was ማዚኒን ካየነው he was the member of ካርቦነሪ ተብሎ የሚጠራው ግሩፕ ነው። ይሄ ካርቦነሪ ተብሎ የሚጠራው secret society of Italian unification formed to abolish foreign rulers in Italy. በሚስጥር በህቡዕ የተደራጁ ቡድኖች ናቸው ኢታሊያን ዩናይትድ ለማድረግና የውጭ ሀገርን ኢንፍሉዌንስ ተጽዕኖ ጣሊያን ላይ ለማስወገድ በሚስጥር ወይም በድብቅ በህቡዕ የሚሰሩ ድርጅቶች ማን ተብለው ይጠራሉ? ካርቦነሪ ሜምበር ነበር ማዚኒ። and in 1831 Mazzini founded the movement called the Young Italian which attracted tens of thousands of Italians. በ1831 ነው የመሰረተው the Young Italian movement ተብሎ የሚጠራው እና ብዙ ወጣት በ10 ሺዎች የሚቆጠሩ ወጣቶችን አትራክት ማድረግ ችሏል ማለት ነው። he wanted liberal democratic republic to govern a united Italy. የሚፈልገው አይነት የመንግስት አይነት he needs a democratic republic ዲሞክራቲክ ህዝባዊ መንግስት ኢታሊን ሊበራል የሆነ ኢታሊን ገቨርን እንዲያደርጋት ይፈልጋል ማለት ነው። ይሄ አንዱ ዓላማው ነው። ሌላው ማዚኒ he played leading role in the 1848 revolution 1848 revolution
ኢፌክቲቭ እንዲሆን መሪ ነበር። አጠቃላይ በአውሮፓ ተካሂዷል ብላችኋል። ስለዚህ ቴክ ፓርት አድርጓል ወይም ተሳታፊ ነበር፣ ሊደርም ነበር ማለት ነው። For a short period he was the leader of the Roman Republic proclaimed in the Papal State. ለአጭር ጊዜም ቢሆን የሪፐብሊክ ሊደር ሆኖ ነበር። ነገር ግን ኢሚዲየትሊ እቺ ሪፐብሊክ ስቴት የፍሬንች ፎርስ ኦቨርስሮ አድርገውታል ወይም መፈንቅለ መንግስት አድርገውበታል ማለት ነው። ማዚኒም ከስልጣን ወርዷል ማለት ነው። ሌላኛው ፒድሞንት ሳርዲኒያ was the center or nucleus for unification movement። አሁን ከሙቭመንቱ ስካየን ብቸኛው ስቴት ኢንዲፔንደንት የነበረች ፒድሞንት ሳርዲኒያ ነበረች እና ለዩኒቲው ወይም ለአንድነቱ ማዕከል ሴንተር ሆና ትልቅ ሚና ስትጫወት የነበረችው ስቴት ፒድሞንት ሳርዲኒያ the center or the nucleus። so most ናሽናሊስቶች አሉ ኮንትሪቢዩሽናቸው ምን ይመስል እንደነበር እናያለን። ካውንት ካሚሎ ዲ ካቦር he was the prime minister of Piedmont Sardinia. He was a skillful diplomacy, contributed a great for unification of Italy. ካውንት ካሚሎ በ1850ዎቹ የፒድሞንት ሳርዲኒያ the only independent state የሱ ፕራይም ሚኒስተር ሆኗል። የሱ መሆን ደግሞ ስኪልፉል ዲፕሎማት ነው። ስኪልፉል ዲፕሎማት። ስለዚህ ይሄንን አቅሙን በመጠቀም ኢታሊ በዲፕሎማቲካሊ ሆነ በጦርነት እንድታሸንፍ አድርጓል ማለት ነው። ከዲፕሎማሲዎቹ መካከል during the Crimean War ተብሎ የሚጠራው ራሽያን እነ ብሪቲሽ፣ አውስትሪያ፣ ፈረንሳይ አንድ ላይ ሆነው ራሽያን የገጠሙበት ጦርነት ነው። ይሄ ጦርነት ክሪሚያን ዋር ተብሎ ይጠራል። and during this time the government of Piedmont Sardinia he stands his own army on the side of British and France against Russia. በራሻ ተቃራኒ ሆኖ ነው። he was an aristocrat and well educated aristocrat family ነው እና የተማረ ነው። አሪስቶክራት ማለት ከሀብታም ቤተሰብ ገበሬ የመጣ ነው። ከሀብታም ገበሬ የመጣ ነው ማለት ነው። ላንድ ሎርድ ነው። ነገር ግን ዲሞክራት ነው። ኤጁኬትድ ስለነበር ዲሞክራት ነው። he took part in the 1848 revolution like ማዚኒ ካውንት ካሚሎ ዲ ካቦርም በ1848ቱ ሪቮሉሽን ተካፋይ ነበር ማለት ነው። so what was the contribution of this individual was he strengthened Piedmont Sardinia. ፒድሞንት ሳርዲኒያ ጠቅላይ ሚኒስተር ሆኗል። አጠናክሯታል ኢንዱስትሪውን encouraging railroad building የባቡር መስመር ግንባታን እሱን ኢንከሬጅ አድርጓል። he improve agriculture የእርሻ ምርትን ኤጁኬሽንን አስፋፍቷል። አርሚውን አጠናክሯል የፒድሞንት ሳርዲኒያን ማለት ነው እና ትልቅ ስራ ሰርቷል። ካቦር he disliked absolutism ዲስላይክ ያደርጋል ወይም አይቀበልም። ይሄ ፈላጭ ቆራጭነት ማለት ነው። and favored the British type of parliamentary government ብሪቲሽ ፓርላመንታሪ ገቨርንመንት ነው። የዛ አይነት ሀገር መመስረትን ነው የሚፈልገው። ፓርላመንታሪ ታይፕ ኦፍ ገቨርንመንት he wanted Italy to both industrialize and united Italy united እንድትሆን ይፈልጋል፣ ኢንዱስትሪም እንዲስፋፋ ይፈልጋል ማለት ነው። ስለዚህ በዚህም ትልቅ ኮንትሪቢዩሽን አድርጓል ማለት ነው። so he tried to reduce the influence of the Roman Catholic Church in politics የሮማን ካቶሊክ ቸርችን በፖለቲክስ ያላትን ጣልቃ ገብነት ወይም ተጽዕኖ መቀነስ ችሏል ማለት ነው። ሌላኛው since the Austria was a great obstacle to Italian unity Cavour searched for alliance against Austria ብዙ ግዛቶችን ይዛለች። ስለዚህ ኦብስታክል ነች። ኢታሊ ዩናይትድ እንድትሆን አትፈልግም ማለት ነው። በዚህም ሌላ ወዳጅ ሀገር መፈለግ ጀምሯል ማለት ነው። against Austria ረዳት ሀገር ወይም ወዳጅ ሀገር መመስረት ፈልጓል ማለት ነው። በዚህም ምን እንትን ብሏል? ማን አግኝቷል? ፈረንሳይ 1858 Cavour and Napoleon III made a secret agreement በ1858 ካቮር እና ናፖሊዮን III ማለት የፈረንሳይ መሪ ነው። በወቅቱ የፈረንሳይ መሪ የነበረ ነው። በሚስጥር ዲል አድርገዋል። በ1859 in 1859 by the support of France 1859 ላይ by the support of France he defeated Austria and took Lombardy አውስትሪያን ዲፊት አድርጓል። ሎምባርዲን ወስዷል። ሎምባርዲን እና ማን ነበር ይዛ የነበር አውስትሪያ?
ቬኒሺያ እና ሎምባርዲ። ስቲል ቬኒሺያ አሁን በማን ስር ነው? በኢታሊ በአውስትሪያ ስር ነው ማለት ነው። ሌላኛው ጆሴፔ ማዚሊ ነው፣ ቅድም ያየ ነው። the young Italian movement leader የነበረው ማለት ነው። so the young Italian in the north and he united Parma, Modena, Tuscany and the Papal Roma በሰሜኑ የጣሊያን ክፍል እነዚህን ግዛቶች ወደ ፒድሞንት ሳርዲኒያ ዩናይት ማድረግ ችሏል። ምክንያቱም ፒድሞንት ሳርዲኒያ ምን ሆና ስለምታገለግል ነው ሴንተር ፎር ዘ ዩኒፊኬሽን ኦፍ ኢታሊ ማዕከል ሆና ወይም ኒውክለስ ሆና ስለምታገለግል ነው ማለት ነው። ሶ ሌላው Giuseppe Garibaldi. He was also the other prominent or nationalist for Italians. Garibaldi 1807 up to 82 he led his own red shirts. እሱ ደግሞ የሚመራቸው ግሩፖች the red shirts ተብሎ ይጠራሉ ወይም thousands red shirts የተባሉት መለያቸው ቀይ ስለነበር ነው። thousands የተባሉት ደግሞ ቁጥራቸው 1000 ስለነበር ነው። ቁጥራቸው አንድ so contribution ምንድነው? So he defeated the force of the red shirts or thousands. They defeated the two Sicily, ኔፕልስ እና ሲሲሊ። ስለዚህ በ1861 ወደ ፒድሞንት ሳርዲኒያ ምን ማድረግ ችሏል? መቀላቀል ችሏል። ደቡቡን የኢታሊ ክፍል ማለት ነው። ደቡቡን የኢታሊ ክፍል so immediately በ1861 the kingdom of Italy was proclaimed. ጣሊያን ኪንግደም በ1861 ኢስታብሊሽ ሆናለች ማለት ነው። ዋና ከተማ ቱሪን አድርገው። ምክንያቱም ሮም ስቲል እስካሁን በፖፑ ስር ነች ወይም በፈረንሳይ ወታደር ዶሚናንት ስር ነች ማለት ነው። ስለዚህ ከ1861 እስከ 1870 ቱሪን was the capital or the center of Italy during Austro-Prussian War of 1866. Italy sided with Prussia and got Venetia from Austria. በ1866 የአውስትሮ ፕረሺያን ዋር ነበር። ፕረሺያ ማለት ጀርመን ምንላት ነች። ጀርመን ማለት ነው። ከአውስትሪያ ጋር ጦርነት ነበር። በዚህ ወቅት የኢታሊ መንግስት ለማን ነው ወታደሩን ያሰለፈ? ለፕረሺያ ወይም ለጀርመን። ምክንያቱም አውስትሪያ ቬኒሺያን ስቲል በቁጥጥሯ ስር ያደረገች ማለት ነው። ስለዚህ አሸንፈዋል። የፕረሺያ ጦር አሸንፏል። በዚህም ቬኒሺያን ከአውስትሪያ ወስዳለች ኢታሊ ማለት ነው። ሌላኛው the defeat of France by Prussia in 1870 completed the unification of Italy. 1870 ላይ የኢታሊያን ዩኒፊኬሽን ኮምፕሊትድ ሆናል። በ1870 ፕረሺያ እና the Franco-Prussian War ተብሎ ይጠራል። ፕረሺያ እና ፈረንሳይ ማለት ነው። ፈረንሳይ እና ጀርመን። በዚህ ወቅትም ወታደሩን ያሰለፈ የኢታሊ ገቨርንመንት ለማን ነው? ለፕረሺያ ነው። ምክንያቱም ሮም በማን ስር ነው? በፈረንሳይ ወታደሮች ስር ነው። ጳጳሱ እየመራት። ስለዚህ እሱን ለማግኘት በዚህ ጦርነት ፈረንሳይ ተሸንፋለች። ስትሸነፍ the French troops they withdrew from Rome and the Italian unification was completed. 18 the capital of Italy was transferred to Rome. ከቱሪን ወደ ሮም ትራንስፈር ሆኗል ማለት ነው። ስለዚህ 1870 ላይ the Italian unification was completed. The consequence ምን ይመስላል? ወይም ያመጣቸው አንደኛው ኔጌቲቭ ኮንሲኩዌንስ ነው። the immediate negative consequence was regional division. በሪጅን መከፋፈል ነበር። lack of stability as few this Italian were experienced in self governance. ኢታሊ ዩናይትድ ከመሆኗ በፊት ራስ ገዝ ኤሪያዎች ስለነበሩ ስቴቢሊቲ አልነበረም። ሪጂናል ዲቪዥን ነበር። እርስ በርስ ክፍፍል ነበር። ቴንሽን between the industrialized north and the agrarian south. ኢኮኖሚያቸው የሰሜኑ የጣሊያን ክፍል ኢንዱስትሪ ነው፣ የደቡቡ ደግሞ አግሪካልቸር ነው። ተመጣጣኝ ያልሆነ የኢኮኖሚ ስርጭት ዲስትሪቢዩሽን ነበር። ስለዚህ በሁለቱ ቴንሽን ውጥረት ነበር። አንደኛው የሌላኛው የበላይ ይሆናል በሚል ማለት ነው። ሌላኛው ሆስቲሊቲ between the Roman Catholic Church and the government. ሮማን ካቶሊክ ቸርች እና መንግስት ሆስታይል በጠላትነት የሚተያዩ ነበሩ። ይሄ ኔጌቲቭ ኮንሲኩዌንስ ኦፍ the Italian unification movement ነው። ቀጣይ ስናየው the government granted the papacy or the pope limited right and control over church properties. government የቤተክርስቲያንን
የካቶሊክ ቸርችን ሀብት ወርሷል። ጳጳሱም ስልጣኑን እንዲገደብ አድርጓል። ሌላኛው the formation of secret society known as ማፊያ ብለን የምንጠራው ማፊያ ወይም ወንበዴ ቡድን ብለን የምንጠራው ማለት ነው። a kind of a state within a state which the central government was powerless to control ማፊያዎቹ እጅግ በጣም የተደራጀ ማፊያ ጣሊያን የታወቀ ነው በማፊያ እንትን ሲሲሊ የነሱ መመስረትና መንግስት ፓወርለስ እንዲሆን አድርጎታል። አቅም አልባ እንዲሆን አድርጎታል ማለት ነው። ሌላው ከዛ ቀጥሎ ያለው የኢጣሊያን ዩኒፊኬሽን ሙቭመንት the positive developments ያየናቸው ፖዚቲቭ ስታንዳርድ ፎርም ኦፍ the Italian language የኢጣሊያን ቋንቋ ስታንዳርዳይዝድ በሆነ መልኩ ኢንትሮዲዩስ ሆኗል። it helped the unity of the people አንድነት እንዲፈጥሩ አድርጓቸዋል። ስታንዳርዳይዝድ የሆነ የቋንቋ የኢጣሊያን ቋንቋ መምጣቱ ማለት ነው። ይሄ ዴቨሎፕ እንዲሆን አስችሎታል ማለት ነው። ሌላው ፖዚቲቭ ዴቨሎፕመንት the growth of industry and urbanization mainly in the north Italy ኢንዱስትሪ ተስፋፍቷል፣ ከተሞች መስፋፋት ችለዋል ማለት ነው። within short period of time the expansion of modern education ዘመናዊ ትምህርት ሊስፋፋ ችሏል ማለት ነው። ሌላው creation of a strong national army ጠንካራ የሆነ የብሔራዊ ወታደር ማቋቋም ችለዋል ማለት ነው። ይሄ የኢታሊ ማፕ ነው ማለት ነው። እዛው መጽሐፋችሁም ላይ ያለው ለዛሬው ይሄ የምናየው grade 10 chapter 1 part 2 ነው። thanks for your listening and part 3 ደግሞ በሚቀጥለው ይዤላችሁ ቀርባለሁ። አመሰግናለሁ።